ላግዝሽ እኔ እዚህ ቆሜ ተተሽ ሜዳችን ምሽ ነው ደዚህ አሁን በደንብ እንተዋወቃለን። ልቀቂ። ምን እያደረግሽ ነው? ለዚህ ንቀትሽና ስላላከበርሽኝ በደንብ ትቀጫለሽ። አላደርገውም። ኧረ ለምን እንደማታረጊው ታረጊዋለሽ እንጂ። ቅምጥል ለምን ዝም ትያለሽ? ከዚህ በፊት እንተዋወቃለን እንዴ? ይኸውልሽ አርጊ መተልሽን ብታረጊ ይሻልሻል። አለበለዚያ ሌላ መዘዝ ነው የምታመጪው። ቅምጥል የዚች ልጅ ተስጦ ምንድን ነው? ተንኮል ነው። ከዛ ውጭ ሌላ ምን ታውቃለች? ምንድን ነው የምታፈጪው አንቺ? እሺ ቆይ ምን እንዳደርግ ነው የምትፈልጊው? በይ አሁን ዝፈኝልን። ዳንስም ጨመር አርጊበታል። አዎ የሌለ ደብሮናል። አፍታችን እስቲ። እየቀለዳችሁ ነው? የምን አባሽ ቀልድ ነው? እየጠበቅሽ ነው። አፍጥኙ እንጂ። ጤና የላችሁም እንዴ? ምን ሆናችኋል? ኧረ መሳፈጥ። እየጠበቅሽ ነው አንቺ። አፍጥኙ። ዘፈን ያልሽኝ? አዎ ጆሮሽ አይሰማም እንዴ? ደንቁሩ አንቺ። ሀራው ሄኔ ሩጫ ዳኒ ምንድን ነው? ልጅቷ። የትኛዋ ልጅ? ፖሊሶች ናቸው? ነይ አንቺ ነይ ነይ። ዞር በል አንተ በእናትህ ወደዛ ዞር በል። ዞር በይ አንቺ እራስሽ። ምንድን ነው የምትይው? አንቺ ነይ እያናገሩሽ ነው። ጥለሽ ነው። ቆይ ምን እያደረግሽ ነው? ቆይ ምንድን ነው የምትፈልጊው? ቆይ ነይ እያልኩሽ የሮጥሽው በአንቺ ቤት አምለጠሻል። በቃ እኔ ዘፈንም ዳንስም አልችልም። በቃ ትችያለሽ አትችይም ብሎ ማን ጠይቀሽ? ኧረ ምን እሺ ነው። በቃ አታስጨንቂያት። ሂድ ጥፋ እባክህ። ተይኝ በቃ። እኔም ልሄድበት እና ሰው ነኝ። ከዚህ በኋላ ለእኔ ትገዣለሽ። እሺ ተግባባን? እሺ ጥሩ። ዞር በል ወደዛ አንተ ደግሞ። ከዚህች የሴት ጎረምሳ ጋር ደግሞ በምን ተጋጫችሁ? ኡፍ ዳኒ በጣም ታሳፍራለህ። እሺ ደግሞ ምን አደረኩ? ከዚህ በላይ ምን አደረኩ ማለት ምን ማለት ነው? እኔ ታድነኛለህ ብዬ ስመጣ ጭራሽ ከኔ ብሰህ ቁጭ ትላለህ እንዴ? ቆይ እንዴት እየሆነች እንደነበር አላየሻትም እንዴ? የፈለገቱን ወንድ ነህ። ለሴት እንደዚህ መሆን የለብህም። እሺ እንዳትከተለኝ። ጫማ ዙጲ ጂኒ ጃንጋ ምናምን ታያለሽ እንዴ? ዱቄት እኔ አንተን ስም ጠርቻለሁ። ምን አባያቸዋል? ዝጊ በእናትሽ። የአንቺ ሴት አይደለሽ እንዴ? ተረጋጊ። ምንድን ነው በጣም አልሽ። በጣም አሽላለሽ። እቺ ምን ትመስላለች? ቦሩ ማንን ነው አንተ? ቦርኮ አንተ ልቀቅ ይበልና እናንተ ናችሁ እዚህ በተከበርኩበት ሰፈር የምታስደፉ። እስቲ ልቀቃት። እስቲ ምን እንደምትሆን እስቲ ሊያል ዳይመንድ በቃ እንውጣ። አልወጣም። እራሱ አትወጣም። እኔን ኮኮ ቦርኮ እሱም ሲበዛብሽ ነው። አልከበር ካልሽ ይኸውልሽ ሌላ ነገር ነው የሚከተልሽ። ለቅምጥል ብዬ ነው እንጂ ወንዝ ነበር የምጨምርሽ። ኦፍ እስኪ ዝም በሉ። አትሰሚውም እንዴ ምን እንደሚል ይሄን ደነዝ? አይ እንግዲህ በቃ እናንተ ህጻናት ናችሁ እንዴ? ትላልቅ አይደላችሁ? ምንድነው ዝም ብላችሁ ችግር መፈጥሩት? ወይ ደግሞ እኛ ማናውቀው ችግር ካለ መናገር ነው። ምንድነው ችግር? ሰማኛለህ? ከዚህ በኋላ እንዳትደርስብኝ አልደርስብም። እሺ በእናትህ እዚህ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰራተኛው አደይ ክፍል 194 ይዤላችሁ ቀርብ ያለው ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ልትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። በአሁን ሰዓት እንግዲህ ቤዛ በቁጥጥር ስር ለማዋል እንግዲህ ሁሉም ፍለጋ ላይ ናቸው። ነገር ግን እሷ ሌላ ሴራ ያሰረች ትገኛለች። የለምለም ቤት ካርታውን እንዳለ ይዛ ደብቃ ነበረ። ከዛም በኋላ አሁን ላይ እሱ ከወንድሟ ጋር እሱን ለመሽጠት ሽርጉድ እያሉ ይገኛሉ። ከዛ እንግዲህ እሱን ወደ ኦሪጂናል ወረቀት ለመቀየር እንግዲህ ወደ ሌላ ቦታ ወስደውታል ማለት ነው። ወንድሟና ቤዛ ተንኮላቸው መቼስ አያልቅም ማለት ነው። ነገር ግን ለምለም እንግዲህ የእሷን ስራ ካልሰራሁ እያለች ትገኛለች ማለት ነው። እንግዲህ በዚህ በኩል ደግሞ የቤዛ አባቷን እያስጨነቃት ነው። ብር ካላስገባሽ የእናትሽን ቤት መቼም ቢሆን አታገኙም እያለ እያስፈራራታል። ከዛ ስልኩን እያወራች ነበረ። ወንድሟ ሲመጣ ከዛ ወንድሟን ሲታይ ማን ነው ሲል እሽ ባለችው ወንድሜ የለም ከከተማ ወጥቷል ብላ ለአባቷም ትዋሻለች። ግን ይሄ ማን ነው እንደዚህ የሚያስጨንቅሽ ሲላት ማንም አይደለም ተው አንተ ዝም ብለህ ተቀመጥ ትለዋለች ማለት ነው። ከዛም በኋላ አሁን ሰውነቴ ሁሉ በጣም ቆሽሿል ሂጄ ፀጉር ቤት መሰራት አለብኝ ሲል እህቴ ብትረጋጊ ይሻላል ሁሉም ቦታ እኮ ፖሊሶቹ እየፈለጉሽ ነው ሲላት ጊዜ አታስብ ዳኒ ምንም ነገር አይፈጠርም ትለዋለች ማለት ነው። እዚህ ጋር አዳይና ለምለም እንግዲህ ከነል ፍቅር ቤት ወጥቶ ከዛ በኋላ መንገድ እየሄዱ ነበረ። ከዛም በኋላ ዶክተሩ መንገድ ላይ ያገኛቸውና ዶክተር ከዛ ኑ ግቡ ሲላቸው አዳይ ቅርብን ስትል ለምለም ነይ እንግባ ችግር የለውም እንደርሳለን ብላ እንግዲህ በመኪናው ይሄዳሉ ማለት ነው። አዳይ በቃ ለምለም ከዳነች በቃ ሆስፒታል መምጣት አቆምሽ እንዴ? አዎ ካሁን በኋላ ምን ልሰራ እመጣለሁ ስትል ጊዜ እንዴ የምትመጪበት ሌላ ኬዝ እኮ አለሽ ለምንድነው ማትመጪ ሲል ምንድነው ስትል ጊዜ አስታውሺና ስታስታውሺ ነይ ይላታል። እሺ ዶክተር አመሰግናለሁ ትለዋለች ማለት ነው። ከዛም በኋላ እሷም እሺ እንደዚህ እሺ ካለች በኋላ አዳይ ስልኳን እረሳችና
ለምለም አንቺ ወደ ቤት ግቢ፣ እኔ ስልኬን ረስቼ መጣሁ። ወዴት ነው የረሳሽው? እነ ዴቭ ጋር ረስቼ መጣሁ፣ ሂጄ ላምጣው። በቃና ልትሄጂ ነው? አዎ አንቺ ሂጂ ግቢ ትላለች። ከዛም በኋላ ለምለምም ወደ ቤት ገባች እና አዳይ ወደ እነ ፍቅር ቤት ታመራለች። እነ ፍቅር ቤት ስታመራ ፍቅር እንግዲህ ከዴቭ ጋር አሸሼ ጌዳ እያለች ነበረ። ዴቭ ተኝቶ ነበረ። ወደ እሱ ክላስ ታመራና ከዛ ጭንቅላቱ ይዘዋለች። ፍቅር እዚህ ምን ልትሰሪ መጣሽ? ሮማን ፍቅርን እፈልጋታለሁ ብሎኝ ነበረ። አው ከዶክተሩ ጋር ምንድነው ያለሽ? ወይኔ ጉዴ ምንድነው ያለክ? እኔ ምንም አላለኝ። ማንም ምንም ይበላኝ። ቆይ ከሱ ጋር ምንድነው ያለሽ? እማዬ ናታ ያለችህ? ማንም ይበላኝ። የጠየቁሽን ብቻ መልሺ። ከዶክተሩ ጋር ምን አለሽ? ከዛ በኋላ ፊትህ ምን ሆነሃል ብላ ግንባሩን እጇን አድኛ ስታይ አዳይ መጣብቅ ትላለች። ከዛ አዳይም ተናዳ አንቺ ፍቅር እዚህ ክላስ ምን ታደርጊያለሽ? ተነሽ ነይ ውጪ ስትላት አልወጣም ምን አገባሽ? በቤቴ መተሽ ትቆጣጠረኛለሽ እንዴ ስትላት ነይ ውጪ ብዬሻለሁ ብላ እንግዲህ ጎትታ ስትወጣ ዴቭ አየህ እንዴ ስትል ፍቅር ውጪ ይላትና ከዛ በኋላ ዴቭ ፍቅር እዚህ ክላስ አታስገባ ስልክ እምቢ አልክ እንዴ? ለምንድን ነው እዚህ የምታስገባት? ትላታለች። ከዛም በኋላ እኔ ተኝቼ ነበረ በተኛሁበት ነው የመጣችው እና የፍቅር ነገር እያወቅ አንተ እንዴት ዝም ትላታለክ? ከዛ እትዬ ከሰሙ እትዬ ያንተን ፍቅር ከአንተ ጋር ፍቅር እንደያዛት ካወቁ እትዬ በጣም ይናደዳሉ። ስለዚህ በጣም ጠጋ አታድጋት። አው እውነትሽ ነው፣ መዘዝ ይዛብኝ ትመጣለች። ከዛ እንደዛም እያወሩ እያለ የፍቅርና ስትመጣ አደይ አፈረች ማለት ነው። ከዛ ዴቭ ይስቅባታል። ለምንድን ነው ያፈርሽው እንዴ? ከአንተ ጋር እዚህ ጋር መታየት የለብኝም እንዴ? ከአሁን በኋላ ፍቅራችን እኮ ይፋ ወጥቷል፣ ሁሉም ሰው አውቀዋል። የምን ድብብቆሽ ነው? ቢሆንም አንተ ሽማግሌ ሳትልክ ከአንተ ጋር እዚህ አንተ ክላስ መግባት የለብኝም ብላ ከዛ ይስቅባታል። በቃ እሺ ውጭ እጠብቅሃለሁ፣ ቶሎ ብለክና ቤት ታደርሰኛለህ ትለዋለች። እሺ መጣሁ፣ ልብስ ቀይሬ ልምጣ ይላታል ዴቭ ማለት ነው። እዚህ ጋር እንግዲህ ባቡሬና ለምለም እንግዲህ ስለ ቅምጥል ያወራሉ። ቅምጥል የጠፋች ሲሉ አሁንማ ኩኪ የምትባል ልጅ አገኘች። ማናት ኩኪ ስትል ለምለም የድሮ ጓደኛዋ ናት እና እሷ ካገኘቻት መጣ እና ኪንጎ አሁንማ ብሶባታል። አሁንማ ግን ቅምጥል ተስተካክላለች፣ እንደ ድሮ አይደለችም። እድሜ ለኪንጎ ትላለች ማዘሯ። እንደዛ ስትል ከዛ በኋላ ኪንጎ አው ዴቭ አው ስትል ጊዜ ከዛም በኋላ አይ ብላ ለምለም ምን ነው አያልሽ? ፍቅር እኮ ዛሬ ተዋዶ ነገ እኮ ይለያሉ እንዴ? እንደዛ ብላችሁ አታስፈራሩኝ እንዴ? ፍቅር ማለት እኮ በጣም ትልቅ ወሳኝ ነው ይላል ዴቭ ገጀራው ባቡሬ ማለት ነው። ከዛም በኋላ አይ ባቡሬ ተሳስተሃል። ፍቅር እኮ አንድ ጊዜ እውር ይሆንና እንግዲህ ተመልሶም ይፋታሉ፣ አግብቶም ወልዶም ይፋታሉ። ከዛ በኋላ ተሳስታችኋል ሲል ማዘሯም አውለልዬ እውነቷ ነው ይላል። እዚህ ጋር እንግዲህ ኩኪና እንግዲህ ዳይመንድን ተፈናከቱ ማለት ነው። ኩኪ ጀበናዋ ስንታ እንግዲህ ለዳይመንድ አናቱ ላይ ስትበረግደው ቅምጥል ትመጣና ጀበናው ብድግ አድርጋ ትይዘዋለች ማለት ነው። አንቺ ምን ሆነሻል? አንተ ምን ሆነሃል? ሁለቱም ተሳዳደቡ ማለት ነው። ከዛ በኋላ ኪንጎ ዳይመንድን ይዞ ይወጣል። ቅምጥል ኪንጎን ይዛ ትቆማለች። ከዛ ትስቃለች። ለምን ያስቅሻል ስትላል ጊዜ አንቺ የማዘሯ ጀበና ሰብረሽ አሁን እዚህ ቤት ልታሳድሪ ነበር እንዴ ብላ ከዛ ትስቅባታለች ማለት ነው። እዚህ ጋር ደግሞ አሹ ወደ ውስጥ ሲገባ ድንገት ሮማን አገኛለሁ ብሎ ሲገባ አጋጣሚ ሆኖ የፍቅር እናት ያገኛል። ከዛ የፍቅር እናት ሲያያት ከዛ እትዬ አሉ እንዴ? አዎ አለሁ። ምን ነው? አይ ፈልጌዎት ነበረ። በቃ ለምለም አንቺ ሮሚ አንቺ በቃ ሂጂ ውስጥ ግቢ፣ አሹ የሚያወራኝ ነገር አለ። ከዛ ትንሽ ከተቀመጠ በኋላ አሹ አውራኝ እንዴ? ከዛ በኋላ ምን ላውሮት ነበረ ረስቼዋለሁ ሲል አይ እናቴ ስላስታወስኩኝ በቃ እንደ እናቴ ላዋጋችሁ ነበር ያመጣሁት። በቃ ተውት፣ ውጪ በር ተኳኩተዋል፣ ውጪ ወጥቼ ልምጣ። በቃ እሺ አንተም እኔ ለ3 ቀን ለ4 ቀን ፍቃድ እሰጥሃለሁ፣ ሄደህ እናትህን አይተህ መመለስ ትችላለህ ሲል ጊዜ እትዬ አሁን እኮ ሮማን ለማትቼ ነው የምሄደው። ሮሚ ምን ትሆናለች? እኛ አለን አይደለም እንዴ ሲል እሺ በቃ እስኪ ማዘሯን አውልቻትና ከዛ ሂጄ እመለሳለሁ ይላል አሹ ማለት ነው። የእናቴን ፍቅር ያለ ከዛም በኋላ ሮማን እንግዲህ ምግብ ይዘለ ስትሄድ ከዛ በኋላ አልበላም ይላታል። ለምንድን ነው ምግብ አትበላው ብላ ትስቅበታለች ማለት ነው። ከዛ ምን ያስቅሻል? ያመጣሽው ምግብ ራስሽን ይዘሽ ሂጂ ይላል። ያው ማለትም እንደዛ ማለት እንግዲህ ሮሚ ለአሹ ፍቅር አልቀበልም ስላለችው በሱ ላይ በጣም ተናደዋል ማለት ነው። እዚህ ጋር ደግሞ ፍቅርን እንግዲህ ለዳኒ ስልክ ትደውልና ትወጣለች። ስትወጣ ኩኩ የምትባለዋን ከእሷ ጋር ጨፍር የለኝ ዘፈለኝ ስትላት ጊዜ ከዛ
ምን አልሽ ስትላት በሱም ተጨቃጭቆ ከዛ በኋላ እየወረጠች ወደ ዳኒ ትሄዳለች። ወደ ዳኒ ስትሄድ ዳኒም ደግሞ ዳኒ አድነኝ እባክህ እቺ ልጅ ምንድነው አንቺ ምን ፈለግሽ ብሎ ሲላት ጊዜ ዳኒ ለኩኪ ከዛ በኋላ ኩኪ አንዴ በጠለባ ስትለው ዳኒ ተብዮ ሴታሴት በአንድ እርግጫ ብቻ ይወድቃል። ከዛ በኋላ ፍቅር ትናደድበታለች ማለት ነው። ከዛ ፍቅር ስትናደድበት ቆይ አንተ ወንድ ነህ ወይስ ሴት ነህ? በአንድች በትንሽ ሴት እንደዚህ በቋቋ የምትሆነው ለምንድን ነው እሷን ያሸነፈችህ ብላ ትስቅበታለች ማለት ነው። ከዛ ሁለተኛ እንዳትከተለኝ ብላ እንግዲህ ታስጠነቅቀዋለች ማለት ነው። ከዛ እዚህ ጋር ደግሞ ለምለም እና ፍቅር ቤት ስትመጣ ሁሉም ደስ አላቸው። ለምለም አንቺ ስለተሻለሽ እኛ በጣም ደስተኛ ነን፣ አንቺ በቃ በጣም ደስ ብሎናል እያሉ ሁሉም አሹም ሮማንን እንዳለ ይስሟታል ማለት ነው። ያ ሁሉ እንግዲህ ምታወሪያቸው የነበረ ሁሉ አሁን ረስተሽ እንደዚህ በመሆንሽ በጣም ደስተኛ ነን ይሏታል። በጣም ይቅርታ ሁላችሁም አስከፋኋችሁ ስትል አረ የምን ይቅርታ ነው የምትይ? አንቺ እኮ ምንም የምታውቂው ነገር አልነበረም ታመሽ ነበር ይል። ከዛ ጋጀራው እንግዲህ በአዳይ ሰበብ ለማድረግ ወደ ሆስፒታል ሄዶ እንግዲህ ታምሜ ያለሁ እያለ ውሸት ያወራል። ከዛ ዶክተሩንም ሊመረምሮ ይችላል። ከዛ ሊመረምሮ ሲል እንግዲህ ይሄ ጋጀራው የሚባለው ተሸፋፍኖ ነበረ። የተሸፋፈነው ልብስን አውልቀህ ልመርምርህ ምርመራህ ምን እንደሆነ ማወቅ እፈልጋለሁ ሲል ጊዜ ከዛም በኋላ ጋጀራው ምንም ልብሱን ሊያወጣለት የለበሰውን ጋቢ ሊያስቀምጥ ፍላጎት የለውም። የዛሬ የነበረን ቆይታ በዚሁ አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። በቀጣይስ ምንድነው የሚከሰተው የሚለው አብረን እናያለን።